አታምጣው ግን ሌላ ፕሮፋይል አለ። እሺ ይሄስ ኖ ፕሊዝ እሺ ቆይ ፕሊዝ አሁን ስክሪንሾት አድርጎ ደግሞ ይልኩለታል። በእናትህ ተው ባክ ምንም አያመጣም እንዳትፈራው። ተው በቃ አይሆንም። የማይሆን ነገር አታደርጋ። እኔም ብሆን ፕሊዝ የኔ ፎቶ የለም የኔን ፎቶ አድርግ። ወላሂ አንተ የለኝ ወላሂ አደርገዋለሁ። ፕሊዝ ይሄስ በቃ ይሁን። ይሄ ጥሩ ነው። ሚስቴ ጋር እየተደባደብን መንሱሬ ምንድን ነው? ምን አለ አዲስ ነገር? ምን አለ? አይ በቃ ጀስት ሰላም ለማለት ነው የገባሁት። እኔ ብዙም ጉዳይ ኑሮኝ ሳይሆን ከዛ ደግሞ አንተ መጣ። በቃ ከአንተ ጋር ደግሞ ያንተን ነቆራ ስለምፈልገው እንድንነቋቆር ፈልጌ ነው። እሺ መንሱሬ ምን መሰለህ፣ አሁን ፀሐይ መንግስታችንን ለመቀበል ዛሬ ነገ አልልም። አንዳንድ ስራዎችንም እንትን እያልኩ ነው። ግን ምን መሰለህ ወጣት ነኝ። እንደ ወጣትነቴ የሆነ ነገር ያስፈልጉኛል። የመንግስት ድጋፍ፣ ማንኛውም ወጣት የመንግስት ድጋፍ እንደሚያስፈልገው ሁሉ እኔም ድጋፍ ያስፈልገኛል። በሀገሬ ላይ ሰርቼ እንድለወጥ መንግስት ከጎኔ እንዲቆም አንዳንድ ነገሮች የብድር ነገር ሊመቻችልኝ ይችላል። የቤት ጉዳይ ይሄን ነገር ነው እንግዲህ የምፈልገው፣ ወጣቱ እንዲቀየር እንዲሰራ። ለምሳሌ አሁን አረብ ሀገር የምንሰራው ስራ ይገርማል። አሜሪካም አውሮፓም አረብ ሀገርም ያሉ ሰዎች ኢትዮጵያ ከሚሰሩት አይበልጡ። በጣም ኢትዮጵያ ውስጥ ሰው ይለወጣል። በተለይ በአሁኑ ጊዜ ሰው በትንሽ ነገር ይለወጣል። በትንሽ ነገር አገር ላይ ያውን በጣም ጭንቅላት ካለ ትሰራለህ። እንዲህ በመንግስት ላይ መቀኝነት፣ አንዳንድ ነገሮችን ሴራን፣ እንደገና ደግሞ የሆነ ችልተኝነት፣ የስራ መነቃቃት የሌለው ብቻ ነው አሁን ኢትዮጵያ ውስጥ እያለፈለት የሌለው እንጂ ሌላው እኮ የት ደርሷል እኮ መንሱሪ። እኛም እናውቃቸው ጓደኞቻችን ተለውጧል። በዚህ መንግስት ፍጥነት ተለውጧል። ብድር ተመቻችቶቻቸው አንዳንድ ነገር ተስተካክሎላቸው ሌላ ዓለም ውስጥ ገብተዋል። ሌላ ቢዝነስ ውስጥ ነው ያሉት። እና ይሄ ነገር ተመቻችቶልኝ ከመንግስቴ ጎን ቁሜ ከፀሐይ መንግስታችን ጎን ቁመን ያለውን ነገር እንትን ብንል እኔ እንደሌሎቹ መኪና ምናምን ማለት የሆነች መንቀሳቀሻ የሆነች ቤት ነገር እናቴን ከቀበሌ ቤት ማስወጣት ነገር ቢመቻች እኮ ብዙ ነገር የምቀይር ሰው እኮ ነኝ። የሆነች መስመር ቢያስይዙኝ እኮ ፖለቲካውን እንደምታውቀው መንሱሪ፣ አንተ በፖለቲካ ብዙ ተሳታፊ አይደለም። የኢትዮጵያ ፖለቲካ ብዙ ጊዜ ትላልቅ ሰዎች ናቸው የሚጨርሱት። ያው በእድሜ የገፉ ሰዎች ናቸው። እኛ በእድሜ የገፉ ሰዎች ተጣሉ፣ ተደባደቡ ብለን ዝም ብለን እንትን ማለት አይደለም። አሁን ደግሞ ከመንግስታችን ጎን ቁመን የሀገራችንን ክብር ማስመለስ አለብን። ለምሳሌ ቀረጽ የሚጨምረው ኢትዮጵያ ላይ ኑሮ ውድነቱ የባሰው የባህር በር እንደሌለንም እንደሆነ አምናለሁኝ። የባህር በር ቢኖረን ነፃ ቀረጽ መኪናዎችን የምናስገባበት፣ ሁሉም ኢትዮጵያውያን ባለ ትራክተር የሚሆኑበት፣ ገበሬው ነፃ ቀረጥ እንትን አግኝቶ ትራክተር የሚያስገባበት፣ ይህንን ነገር ነው መንግስት እንግዲህ አሰብን የሚጠይቀውና ከዛ ጎን ለመሆን ብዙ ነገር እያሰብኩ ነው መንሱር። ይቅርታ ግን ወሬ እንዳይበዛብ። አመሰግናለሁ። እሺ ጂቦ፣ እውነቱን ለመናገር እንዳልከው የፀሐዩ መንግስታችን እሱን ስለደገፍክ የተለየ ፕሪቪሌጅ አይሰጥህም። ኖ ይሄማ ሌላ ነገር ነው። አይደለ? አዳምጫለሁ። አንተ ደግሞ አዳምጥ። ኖ በሌላ እንዳትረዳኝ እኮ እኔ ያልኩት ብድር ተመቻችቶልኝ የስራ እንትን ነው እንጂ አሁን መንግስትን ስለደገፍኩ ብቻ ዝም ብሎ ከጋዝናው አውጥቶ የሚሰጠኝ ብር የለም እኮ። ይሄ እኮ የሀገር ሀብት እኮ ነው። እንዲህ የሚያስብ ሰው ነው። ግን አለ አይደለ መንግስትን መደገፍ ሳይሆን መንግስት ወጣቱን እንዲደግፍ። ገብቶሃል እንዴት እንደሆነ አነጋገሪ? ትክክል። ስማርት ወይ ነው የተናገርከው። በጣም አንተ አሽሙር ነች እኮ እንዲህ ዙሪያ ጥምጥም ሄደህ ምናምን የምታነሳት ገንዘብ የለችም። እሷና መንግስት ዝም ብሎ ከካዝና እያወጣ የሚሰጥ ብር የለም። የህዝብ ነው ገንዘቡ። የመንግስት እኮ የህዝብ እኮ ነው። የህዝብ ግብር የተሰበሰበበት እኮ ነው። ስለ መንግስትን እደግፋለሁ ላለው ሁሉ እየቆረጠ የሚሰጥበት ነገር እኮ የለም። ግን ወጣቱ እንዲሰራ እንዲነቃ፣ ከወጣቱ መካከሎችን አንድ ብሆን፣ ብድር ቢመቻችልኝ፣ ስራ ቢመቻችልኝ፣ ይሄ ነገር እኮ ይሄ ደግሞ የመንግስት ግዴታ ነው። ወጣቱ ወደ ስራ የማስገባት። አቤት ካድሬነት ይጠቅመኛል እኮ ወይ! እሺ ቀጥል። አቤት አነጋገር መንግስት። እውነትህን ነው። ቴንክ ሶ ማች የፀሐዩ መንግስታችን ብለህ ከአንደበትህ ስላወጣ። ያው ዞሮ አሁን እየሰማን ነው። አሜሪካም በገወጥ በእህታቸውን ወንድሞቻቸውን በተለያየ መንገድ ኢቨን ፓስፖርት ያገኙ ራሳቸው ወደ ሀገራቸው ይመለሱ የሚል ነገር ስላለ አገሪቷ በጣም ቀይ ምንጣፍ አንጥፋ ነው የምትቀበላቸው። ከማንም ጋር ችግር የለባትም። ነገር ግን
ወደ ዋናው ፖይንት ስመለስ እኛ ውጭ ሀገር የምንኖር ሰዎች ኢትዮጵያ ብንመለስ ይሄ መንግስት ምን ሊያግዘን ይችላል ነው። መንግስት ደገፍከውም አልደገፍከውም ከ5,000 ብር ጀምሮ ብድር መበደር የምችልበትን ነገር ለማንም ኢትዮጵያውያን አመቻችተዋል። አሁን ጎግል አድርገ ኦሮሚያ ኮርፖሬቲቭ፣ አማራ ባንክ ብትል፣ ወጋገን ባንክ ብትል፣ ኦሮሚያ ኢንተርናሽናል ብትል፣ እነዚህ አይነት ባንኮች፣ አዋሽ ባንክ፣ ትላልቅ ባንኮች ከ5,000 ብር ጀምሮ ገንዘብ ያበድራሉ ለግለሰቦች። ጋራንቲ ቢኖርህም ባይኖርህም፣ ጋራንቲ ካለ ደግሞ በሚሊዮኖች የሚቆጠር ብር እንድትበደርና ወጣቱ ወደ ስራ እንዲገባ ፀሐዩ መንግስታችን መንገዱን ክፍት አድርጎታል። እውነቱን ለመናገር ግን ትልቁ ነገር ምንድነው? እንዴት አድርገን ነው ወደዚህ ስራ የምንመጣው? ወጣቱ እንዴት የስራ ተነሳሽነቱን እንጨምራለን? እንዴት መለወጥ ይችላል? እንዴት ማደግ ይችላል? እንዴት መስራት ይችላል? ከትንሽ ስራ ወደ ትልቅ ስራ ማደግ የሚቻልበትን ነገሮችን ካመቻቸ ሊሰራ የማይችልበት ነገር የለም። ግን ፖይንት ማድረግ ያለብህ እኔ መንግስትን እቃወም ነበር ደጋፊ ሁኜ ብመጣ ምን አገኛለሁ ብትለኝ አይ ዶንት ኖ። እኔ ምንም ስላላገኘው መንሱሪ እንደው እዚች ጋር አንድ ነገር ልንገርህ። ወጣቱ ቁም ነገር ወጣቱ እንዴት አድርገው አደንዝዘውታል መሰለ። እኛ ስልጣን ስንመጣ ይመችሃል፣ እኛ ስልጣን ስንይዝ ትበላለህ፣ እኛ ስልጣን ስንይዝ መኪና ትነዳለህ። እኛ የሆነ ችልተኝነት የለም። ይሄ ሰርቶ ተንቀሳቅሶ መለወጥ የማይችል ጭንቅላታቸው ላይ እየዘሩ ወጣቱን አበላሽተውታል። አሁን እነሱ ቢፈልጉት ስልጣን ላይ ከመጡ በኋላ በስልጣናቸው ተጠቅመው ብርን እንዲያገኙ መኪና፣ እንደዛ አይደለም። ፀሐዩ መንግስታችን እያደረገ ያለው ሁሉም ሰው ይንቀሳቀስ፣ ይስራ ነው። ቤት ቁጭ አይበል። ቂጥ ሞኝ ነው፣ ተቀማጭ ነው፣ እግር ነው ብልጥ፣ ተንቀሳቀስ። የፀሐይ መንግስታችን እኮ እኔ አውቀዋለሁ እኮ ያው የፀሐይ መንግስታችን ተቃዋሚ አይደለም ልሆንም አልችልበት። ጌታ ወይ እየመረጥክ ምታ ጌታ ወይ ነው። መንሱሪ ቆይ ልጨርሳ። አንዳንድ ሰዎችን በተለይ ወጣቱን ራስህ ነው ሌላ ሰው ነው እንደዚህ የሚያወራው፣ ግን ራስህ ቆይ አዳምጠኝ። ወጣቱን እያበላሹት ነው። እኛ ስልጣን ስትይዝ እኮ የመንግስት ገንዘብ ማለት የህዝብ ገንዘብ። ሌላ ስልጣን መያዝ የሚፈልጋል እንዴ? ማን ነው አለ? የለም እኮ በዚህ ሰዓት ልንገር ነው። ወጣቱን የሚያታሉት የሚያጭበረብሩት አለ ወይ? የለም ነው እንጂ ምን እሱ ስልጣን መያዝ የሚያስብ አለ ወይ በዚህ ዘመን? ማን አለ? ከፀሐይ መንግስታችን ውጭ አሁን እችን ኢትዮጵያን አንድ አድርጎ የሚያስቀጥለው ማን ነው? ወጣቱን ስራ ከፍቶ ኑ ስሩ፣ ኑ ተጠቀሙ፣ አታውሩ። ይሄ እኮ ነው ማለት። አንዳንዶቻችን አናስበው። መንሱር እንደው ይቅርታ አድርግልኝ። ማድረግ ያለብን ነገር እኛ ወጣቶች ተደራጅተን በማህበር በተለይ ንቁ አስተሳሰብ ያለን ወጣቶች አገር በጣም ብዙ ጓደኞቻችን ተለውጠዋል። በጣም ኢትዮጵያ ውስጥ እየኖሩ እኛ አረብ ሀገር እየኖሩ ምንም ህይወታችን ልንቀይር አልቻልንም። ገንዘብ ያለው ኢትዮጵያ ውስጥ ነው። አሜሪካ አይደለም፣ አውሮፓ አይደለም፣ አረብ ሀገር አይደለም፣ ኢትዮጵያ ውስጥ ነው ሰው ሰርቶ እየተቀየረ ያለው። እንዴ እኔ የመንግስት ካድሬ ሁኜ ይከፈለኛል፣ እኔ የመንግስት አጨብጫቢ ሁኜ መሬት ይሰጠኛል የለም። መንግስት የሚያስተዳድረው የህዝብ ንብረት ነው። መንግስት እኮ የህዝብ ተቀጣሪ ነው። መንሱር አይደለ እንዴ? ህዝብ ነው ደሞዝ እየሰጠ የህዝብን ብር ሰርቆ ይሰጠኛል ብሎ የማሰብ ችልተኝነት ነው። መንግስት ሊያግዝ ይችላል፣ ሊያበድር ይችላል። ከፍለህ ትሰራለህ፣ መንገድ ነው የሚከፍትልህ መንግስት። ቴንኪው መንሱር። ይህን መታዘብ አለብን። ይህን መቀየር አለብን። ፀሐይ መንግስታችን ለወጣቱ የስራ ማበረታቻ፣ በተለይ ስልጣን ላይ ደግሞ የሚመጡት አሁን ወጣቶች ናቸው። የወጣቶች ሙድ ይገባቸዋል። እንዴት ብዬ እንደማስረዳ አላውቅም። ከዚህ በላይም እኮ ቢከፈለኝ እኮ ካድሬ ይሆናል እኮ መንሱር። ማለት ወጣቶች ናቸው፣ የወጣትን ህመም የሚታመሙ ወጣቶች ናቸው ስልጣን ላይ ያሉት። እንደዚህ መሆን አለብን። አንዳንዴ ተስፋ የማይጨበት ተስፋ ጉም የሆነ ነገር መያዝ የለብንም። ነገ ጧት ተዋግተን ነገ ጧት ስልጣን ይዘን ነገ ጧት ህዝብን እንቦጠቡጣለን ነው፣ ህዝብን እንዘርፋለን። ይሄ መልእክቱ ምንድን ነው? እኛ ስልጣን ስንይዝ ሁሉም ነገር ኖ ህዝብ ነው የሚቀጥር። የህዝብ ሰራተኛ ነህ እንጂ መንግስት መንሱር ይቅርታ፣ እኔ ከዚህ በላይ የምናገራል ያው ግን በጣም ጥሩ የመናገር ችሎታ አለ። ገርሞኛል። በተለይ ከተከፈለኝ በተለይ ማለት ካበረታቱ ማለት ከተከፈለኝ ሳይሆን የሆነ መንገድ ከተሰጠኝ እንድሰራ እንድለውጥ ከተደረግኩኝ ምንም ከዛ ብንመጣ አራዶች ነን ተብለዋል። ምንም ከባድያ ብንመጣ አራዶች ነን። ምንም ከኢሉባቦር ብንመጣ አራዶች ነን። ከበሻሻ ብንመጣም አራዳ ነን ያለው አብይ አህመድ እና አንተ ወደ ሌላ ትቀይር። ስላልሰማሁም እኔ የራሴን ነው የምናገረው
ምንም ከኢሉባቦር ብመጣ አራዶች ነን እና እናውቀዋለን። ትልቁ ፖይንት አያጅቦ ግን አንዳንዴ እውነታውን አንዘነጋው። አሁን እውነታውን ነው የተናገረው እሱ ሪያሊቲ አለ የሚባል መሬት ላይ ወርዶ ያለውን ነገር ነው የተናገረው። ወጣቱ ጥሩ አየር የሚስብበት ደረጃ ደርሷል እኮ ይሄ የኮሪደር ልማቱን ቁጭ ብሎ የሚንቀሳቀስበት ስፖርት የሚሰራበት ቦታ ወጣቱ እኮ አሁን አእምሮ በምታየው ነገር አእምሮ እንደሚነቃቃ ታውቃለህ። ግን የሰው ልጅ ሲጨንቀው እስቲ ቫኬሽን ብሎ ዱባይ ሄዶ ይዝናና የለ ሳውዲ መጥቶ ይዝናና የለ እዛው አዲስ አበባ ላይ አሁን የተፈጠሩት ነገር እስቲ አሁን እኮ ሲጨንቀው እኮ ዱባይ ሊሄድ አይልም እኮ እስቲ ወጣ ብዬ በእግሬ እዚች ፓርክ ላይ ደረስ ብዬ ልምጣ ሌላ ዓለም ውስጥ መንሱሪ እየተሰራ ያለው ነገር እኮ ህሊናን ጭንቅላትን የሚያበረታታ የሚያድስ ነገር እኮ ነው ያለውም የሌለውም። አዲስ አበባ ሄዶ ዱባይ ደርሼ መጣ ማለት ይችላል እኮ አንድ ፓርክ ደርሶ መጥቶ አእምሮ ይታደሳል። ቦታው፣ አበባው፣ ሽታው፣ ንጻቱ እንዲህ ብዙ ወጣቱ መስራት አለበት። ወሬ ትቶ ወጣቱ ትችትን ትቶ መስራት አለበት። ወጣትን ከመገዳደል ወጥቶ ነገ ጠዋት እኔ ስልጣን ምናምን የሚል ይሄ ተልካሻ ነገር ስልጣን የሚያዘው በወረቀት ነው፣ በምርጫ ነው። ስልጣን ደግሞ የህዝብ ነው እንጂ የአብይ አህመድ እኮ አብይ እኮ መርጦ አይደል እንዴ? ህዝብ መርጦ አገልግለን ብለውት አይደል እንዴ? አንዳንድ ቦታ ባይመረጥም እሱን ግዴ ለመሸፋፍነዋለን በሌላ ነገር እናስተካክለዋለን። ይሄ ነው የሚፈለገው። ሁሉም ቦታ ላይ መረጥ ይችላል። አዎ ግን አብዛኛው ስለተመረጠ የህዝብ ነው እንጂ የጠበንጃ አይደለም። ስልጣን የህዝብ ነው እንጂ የጠበንጃ አይደለም ወንድሞቼ። አሁን ከዚህ በኋላ በጠበንጃ የምናመጣው ስልጣን የለም። በቃ ህዝብ ነው የሚያነግስ፣ ህዝብ ነው የሚቀጥር፣ ህዝብ ነው የሚያወርድ። ይሄ ነው ለህዝብ ስትሰራ እንዲህ አስደሳች ነገሮችን ፓርክ ምናምን ይሄ መዝናኛ ቦታ እንዲህ ከሳውዲ አረቢያ ከዱባይ ከተለያዩ አረብ ሀገራት አዲስ አበባ ቫኬሽን ይመጡ የለ እንዲህ አሁን ተቀየረ እኮ እንዴ እያያለ አረቦች ያስመጣህ እንደ ኢትዮጵያ አቋይ አንዴ ልንገር አረቦች በቀደም እዚህ አካባቢ አይቻቸው ነበር። አዲስ አበባ በድብቅ መጥቼ ነበር። ማሻአላህ አዲስ አበባ ያአላህ ጆው ያ ሱብሃንአላህ መጠር ያአላህ ምናምን እያሉ ያልሄዱበት ቦታ አይደለም። መንሱሪ ቪዲዮአቸው ቲክቶክ هذا جنة እያሉ ነበር። هذا الجميل وجنة ሱብሃንአላህ انا ما يرجع ሳውዲያ የሚል ብዙ አረቦች አላየንም። አንመለስም ወደ ሀገራችን የሚል እችና ሀገር ናት። እንግዲህ እኛ በጦር ልናንጣት ብዙ ማሰብ እንችላለን እኮ። አገራዊ ፍቅራችን ለምንድን ነው የሚተነው እንደወጣት እንዴ? ሌላው ሀገር እኮ ያስጠይቃል እኮ። አንዳንድ ወጣቶች አገራቸውን ክደው ከሌላ ሀገር ጋር እንሰራለን፣ ከሌላ ሀገር ጋር እንተባበራለን። እንዴ እንዴት ነው የሚሆነው? ባርነትን በራሳችን ቀኝ ግዛት ያልተገዛን አባቶቻችን ግን ከአያጅቦ ጋር ነው ያሁን ያለሁት አምሹ ነገር ኮፒ አለ ነገሩን ነው መንሱሪ። ነገሩ እውነቱን እኮ አለመቀበል እኮ ነው። እውነት አለመቀበል እኮ እዚህ የደረስነው እኮ። የፀሐዩ መንግስታችንን ታሪክ እኮ ብንሰንደው እኮ መጽሐፎች ይወጣሉ። እንደው መንሱሪ ብዙ አልጨቅጭቅ፣ ያለውን ነገር እንዲስተካከል አድርግ። ወጣቱ በብድር ነገር ይመቻችለት። እንደው የምትለው ነገር ካለ ልስማ። እኔ ደግሞ ይቅርታ አያጅቦ እኔ እንደ አንድ የሶሻል ሚዲያ ወይ ደግሞ ተጽዕኖ ፈጣሪ ከሚባሉት ጎራ ውስጥ ያለው ሰው ስለሆንኩኝ ፖለቲከኛ አይደለሁም። ስለ ፖለቲካ የማውቀው ነገር የለም። እንደ ሰው ግን መንግስት ለወጣቱ ብድር የሚያገኝበትን የስራ ዕድል የሚከፍትበትን ነገር እንዲከፍት ሁሌም እናገራለሁ። ሁሌም ደግሞ እያየንም ነው ያለ ነው። በተለይ የምንወደው የምናከብረው መሪያችን ፓርላማ ላይ ሳይቀር ብድር ለትናንሽ ተበዳሪዎች ብድር እንዲያገኙ የሚል ፕሮሲጀር አቅርበው አሁን ኢትዮጵያ ውስጥ ከ5,000 ብር ጀምሮ ሰዎች ብድር እየተበደሩ ነው፣ ገንዘብ እያገኙ ነው ያሉት። እና በዚህ አጋጣሚ ግን አያጅቦ የእድሜ ጉዳይም አለ፣ የብዙ ችግሮች አሉ። እና አሁን ብዙ ሰዎች በስህተት ኢትዮጵያን ይነቅፉ የነበሩ ኢትዮጵያን ይረግሙ የነበሩ በጣም ትልቅ ሚዲያ ያላቸው ሰዎች ይቅር በለን ማለት ሰምተናል። ብዙ ሚዲያዎች ወደዛ ነው አዝማሚያው። እውነታውን አዩ፣ ለውጡን አዩ፣ የመሻገር የከፍታን ነገር ስላዩ ወደ ሀገርም የመምጣት እድሉ ሰፊ ስለሆነና ሳይፈልጉ ሊመጡ ስለሆነ የግድ ይሄ እንደዚህ አይነት ነገሮች ደግሞ አፍሪካ ሀገሮች ላይም በቅርብ ጊዜ ይጀመራል። ኢትዮጵያ አሜሪካ ብቻ አይደለም ካናዳም ትጀምራለች። እና
እውነታውን አይተን ለእውነታው መናገር ነው። አያጅቦ ዛሬ ተጠምቆ ነው ዛሬ የመጣው ብዬ ነው የማስበው። እኔ በጠዋት በቀኝ ተነሳ ሰው መልካም ነገር ሲያደርግ በቀኙ ነው የተነሳው ይባላል። አያጅቦ በቀኙ ነው የተነሳው ዛሬ እና እጅግ በጣም በጣም የማከብርህ የምወድህ ወዳጄ ይህንን መናገር ለእኔ ትልቅ መንሱሬ። ይኸው አንዳንዴ ሀቅን እስከ መቼ ትሸሻታለህ? እውነትን እስከ መቼ ትሮጥ ማለት እንዲህ ትከተልሃለች? እውነት ባለጌ ነች። ሐሰት ነው ጎን ለጎን የሚሄደው እንዲህ እየተያየህ የምትሄደው ጎን ለጎን ሐሰት ነው። እውነት ግን ተከታይ ነች፣ አትለቅም። ብትሮጥ ብታመልጥ በመኪና ብትሄድ ትከተላለች። እና አንዳንድ ወጣቶች እዚህ ጋር የጻፉልኝን እንደው አንተ ቤትም ስለማይታይ ኮመንታቸው 5000 የምንበደረው ለቁርስ ነውን ይላሉ። አይ ከዛ በላይም አለ እንደ ጭኛ መነሻ ነው ያሉ ከ5000 ብር ጀምሮ ነው ያልኩት። መነሻው ነው እንጂ ቁርስ አይ ድካም በ5000 ስንት ነገር እንደሚቀየር ታውቃላችሁን? አሽሙር የሚባል ወሬ ታውቃለህ? ድሮ ማሽጓጠጥ አሽሙር ነው ብዬ ነው የምወስደው አንዳንድ ወርዶችን ቢሆንም ግን አፕሪሺየት ስለ 5000 ለቁርስ ነው ወይ ይላል። አንዳንዴ ምን መሰለህ ይሄ አደለውጣቸው እኮ በ5000 ስለሆነ አልፌዋለሁ አልመልስም። አሬ ለፀሐዩ መንግስታችን ያለን ክብር ሊሰፋ ይገባል። የፀሐዩ መንግስታችን ምኞቱ ራሱ ስለ አሰብ ነው፣ የባህር በር ማግኘታችን ነው። የባህር በር አገኘን ማለት ደግሞ ገበሬው ከቀንበር ወጥቶ በትራክተር የሚያርስበት ማንኛውም ገበሬ ከዱባይም ከሳውዲም ትራክተር እያስጫነ በነፃ በቀረጥ የሚያስገባበት መንገድ ይፈጠራል። ሁላችንም እኛ እኮ ባለመኪኖች እኮ አህያ ቀርቶ እነሆ በአይሱዚ መኪና የምንጭንበትን ነገር ይሄ ነው። የባህር በሩን ጉዳይም ስናየው አንዳንድ ያልገባን ነገር ብዙ ይኖራል፣ ብዙ ይኖራል። ይሄን ነገር ማስተካከል አለብን። መንሱር የኔም ነገር መታሰብ አለበት። ገባ አይደለ? እንዲህ ሆንኩት ዝም ብዬ አይደለም። ያንተን ነገር በኔ ቃል መንሱር ብዙ ወጣት በስራችን አሉ። በዚሁ ቀጥል ብያለሁ። በዚሁ ቀጥል። ጆከር እንዳይሰማ ነው የምፈራው። ቀይሮ ተወሱ ጆከር ትላ እሱን አስቀይረዋለሁ ነገ ጧት። ተወሱ እስቲ ገመቺሳን እየነዳው ይሄን ጆከር በአንዴ ደግሞ ገመቺስ ጋር ለምን ትሄዳለህ? አይ ነገሩን ነው እስቲ እንደየ የኪራይም ቢሆን አሁን እንደ አገር ገብቼ ገመቺሳ ምናምን ስለዳቢያ እኔ ህዝብ ይለወጣል እኮ መንሱር ከተሰራበት ሚዲያው ላይ የኪራይ መኪና የሚቀይረው ጭንቅላት ያለው ህዝብ እኮ ነው ያለን። እንዴ ምን ሆነ ነው መንሱር? ግዴታ መንጊራው በስሜ መሆን የለበትም እኮ። ሰው ያየው ነገር ነው የሚቀይረው። አንድ የኪራይ ቤት የኪራይ መኪና ይዘፋፋ ምናምን ካል በቃ አለቀ። ወጣቱ ይመቀየሩ። እኔ አንድ አመት እከራይልሃለሁ አብሽር። ይሄ ነው ነገሩን በሚስጥር እናርገው መንሱሪ። ክራይ ሳይሆን በቃ ይሄ አገር ከገባ ይሄ ነው ለውጥ እኮ ነው። በቃ ይሄ ነው ለውጡ። ለውጥም እንዳለ አውቃለሁ። ብዙ ነጋዴዎች፣ ብዙ ወጣት ተፈጥረዋል። ብዙ ተንቀሳቃሽ ወጣት ተፈጥረዋል። እኛ እኮ እዚህ ሶሻል ሚዲያ ላይ የምናወራው ሰዎች እኮ ወሬ ብቻ ሆነን ፍጹም መሬት ላይ የቀየርነው ነገር የለም። ተስፋችን እየጨለመ ነው። እንዲህ ማሰብ አለባችሁ። ነገ ጧት መውለድ መክበር እድሜ እየሄደ እኮ ነው። አብይን ስትቃወሙ አሁን እንደው ሳምንት የሆናችሁ ነው የምትመስሉት አንዳንዶቻችሁ። ግን እኮ 7 ዓመት አረገ ይሄ ሰው እኮ። ይሄ ሰው እኮ ግን 10 12 13 ዓመት 14 በቃ እንዲያልን እየተቃወም ነው እንሄድ። እስቲ እንስራ ወጣቱ ነህ በአንድ በሁለት ሳይሆን በ10 ዓመታት ጨምር እንጂ አዳምጠኝ መንሱሬ። ብል መሰለህ አሁን መንግስትን የሚቃወሙ ሰዎች እንደው ዛሬ የሚቃወሙት ይመስላል አንዳንዶቹ። ጭራሽ አይ እንትኑ ነው ያልኩ የፕራይም ሚኒስቴሩን ስልጣን ነገር እናሳድገዋለን። እሱ ግድ የለም እየተወያየንበት። አሁን ለምሳሌ አብይ አህመድ መቃወም ከጀመርክ 7 ዓመት ሞልተዋል እኮ 8 ዓመት ልታደርግ ነው ብትል አያምን፣ ይደነግጣል። ከእድሜ ላይ 8 ዓመት ሙሉ እንደ መቃወም የሚከብድ ነገር አለ ወይ? ወጣት እንዴት ምንድን የቀየርከው? ተቃውመክ ይኸው እየተሰራ ነው። ኮሪደር ልማቱ እየተሰራ ነው። የህንድ ፕሬዚዳንት መጥተዋል። ምን ትፈልጋለህ ከዚህ በላይ? ከተማ ላይ ያዙ ወደ ስልጣን እየሄዱ ነው። ወጣቶች ነጋዴ እየሆኑ ነው። አገር ላይ ብዙ ነገር ተመቻቹ ላይ። አንተ ግን 7 ዓመት ሙሉ እየተቃወምክ ነው። ወንድሜ ንቃ። እንዴት ነው ግን ስራ ላይ ጎበዘኝ? አያጅቦ ዛሬ ምን ኢትዮጵያ ብትሆን ቢስማር ባለ 20 ሺህ ነበር ማስቀመጥ። ወይኔ ይሄ ጫት ይቁም አልተባለም እንዴ መንሱሪ? በዚህ ንግግር ብቻ ባለ 20 ሺህ ነበር የምመድብልህ። ባለ 20 ሺህ ብዙ
አይደለም። ነገሩን ነው የምልህ መንሱሪ፣ እንደው እንደ ሁሉም ነቀል ይሆናል እንጂ ሰውን እየተቃወሙ ሪያሊቲው አያጅቦ አንዳንድ ሰው ቆም ብሎ ማሰብ መቻል አለበት። ለምን ብትለኝ አንዳንዴ ስትቃወም ሪዝነብል ከምክንያት ጋር ሲሆን ነው ጥሩ የሚሆነው። ተቃውሞ እኮ ሰው መቃወም አለበት እኮ። መንግስት እኮ የሚቃወመው አካል ከሌለ ጠንክሮም አይሰራም። ተቃዋሚ እኮ መኖሩ ጥሩ ነው፣ ግን ተቃዋሚ የሚዲያ ተቃዋሚ ቢሆን ነው የምመርጠው እንጂ ይሄ መሬት ላይ ቁጭ ብሎ የሆነን ቦታ መንግስት እንዳይገባ እንዳይወጣ ያደረገ ማሻአላህ ያጅቦ አንተ ሙስሊማ ማልታቲ ሙጫቆ ማሻአላህ። ስለዚህ የሆነን አካባቢ የተወሰኑ ህዝብ አካባቢ ቀበሌ ምናምን ይዘ ያ ሰው እንዳይኖር እንዳይጠቀም ኢንፍራስትራክቸሩ እንዳያድግ ማድረግ እውነቱን ለመናገር ክፋት ነው። ተማሪ ትምህርት አይማርም፣ ገበሬው እርሻ ማረስ አይችልም። ስለዚህ ያንን መተው 76 ዓመት እኮ ትሞክራለህ። ካልሆነ እኮ ላሽ የሚባል ነገር አለ። ላሽ በልበለው እንጂ ምን መሰለህ መንሱሪ፣ አሁን እኔ ወደዚህ ሙድ ያስገባኝ ነገር አንድ ነገር ልንገርህ። ወይ ከመንግስት የምጠቀመው ኑሮኝ ወይ መንግስት እንዲከፍለኝ ምናምን አይደለም። እሱም በውስጥ እናወራበታለን። እውነቱም እዚህ ህዝብ እውነቱን መስማት ያለበትን ልንገር። አንዳንዴ ቤተሰቦቻችን የሚፈልጉት ነገር አለ፣ እኛም የምንመኘው ነገር አለ። ወልዶ አግብቶ ተለውጦ ማየት። እንዲህ 7 ዓመት ሙሉ 8 ዓመት ሙሉ መንግስትን እየተቃወም ትዳር አልባ ሆነ ልጆች የምናፈራበት የ8 ዓመት ልጅ ኖረን ነበር እኮ። በዚህ አጋጣሚ አገር ገብተን እኛ ብንሆን የእናቶቻችንን ደስታ እኮ ማሳየት አለብን። እየደወሉ አትወልዱም ወይ አትገቡም ወይ ሀገራችሁ የሚሉን ነገር አለ። አሁን መንግስቱ በቀላል የሚወርድ አይደለም ማለት እየሰራ በተለይ ሰላም ሆኖ የተባሉበት ቦታ ላይ ልማቶች እየተዘረጉ ነው። ሰላም ያልሆነ አካባቢ ደግሞ ሰላም ሲመጣ ደግሞ ልማቶች ይዘረጋሉ መንሱር እና ከእድሜ ላይ እንዲህ በእድሜ ላይ በኢትዮጵያ ፖለቲካ ገብቶ በጠላትነት መተያየት ማለት ፖለቲካው እኮ ወቀሳ ያስፈልገዋል እኮ ወቀሳ ያስፈልገዋል። ወቀሳ ሲመጣ በጦርነት በምናምን አይደለም። ወቀሳ እኮ ያለው አብይ ይሄን አጥፍተሃል ተው። ህዝብ አይደል ያመጣው አብይ አህመድ። መቼም ህዝብ 130 ሚሊዮንን በጉልበት አሸንፎ አይደለም ስልጣን ላይ የመጣው። ይሄ ነው እና ይሄንን ነገር ለመቀየር ብቻ ሳይሆን በአፍሪካም ታሪክ በሰላም ንግግር ያደረገ መንግስት ቢኖር የዓለም የኖቤል ተሸላሚ ፕራይም ሚኒስተር ዶክተር አብይ አህመድ ብቻ ነው። ቀጥል እና ምን መሰለ አይሁዳ ለምንድን ነው የካደው ይላሉ። ለብር ነው ለ30 ዲናር። እኔ 30 ዲናር አልፈልግም 30 ሚሊዮን እንጂ ነገሩን ነው የምልህ። ይቅርታ እዚህ እንደ ለሚናገሩት እንዲነቁ እኮ ነው። እኔ እኮ አንዳንዶቹ ተቃውመው ተሳድበው ምን ብለው ስልጣን ላይ ሲወጡ እነሱ የሚወጡ ይመስላቸዋል እኮ አይሆንም። ስልጣን ላይ የሚወጡት የተወሰኑ ሰዎች ናቸው፣ ህዝብ የመረጣቸው ሰዎች ናቸው። ይኸው መንሱር ምን መሰለህ እኛ አሁን ወልዶ ማግባቱን መውለድ ቤተሰብ ጋር ተሰብስቦ ህይወትን ማየት መስራት መንቀሳቀስ መንግስት ያመቻቸልህን እድል ተጠቅመ ህይወትህን ቀይረ የብዙ ወጣቶችን ህይወት የምትቀይርበትን መንገድ መፍጠር ነው መንሱሪ። ገባህ አይደለ? እንደዚህ አይነት ተናጋሪዎች ሰዎች ደግሞ ያስፈልጋሉ። ከመንግስት ጋር ቀረብ ብለን ብንነጋገር ያለውን ነገር ብናወራበት ብዙ ወጣቶች እኮ እቺ ልጅ ማነች? አንተ ጋር በጣም አደገኛ ኮሜንት እየጻፈች ነው። ምን ሆና ነው? ምን እያለች ነው? ኮሜንቱ ምንድን ነው? ተረጋጊ በላት። እውነታውን ነው እየተናገረ ያለው ልጁ። እሺ ቀጥል። ተረጋጊ ማሪ። ምን መሰለሽ ፎቶዋን ያዝልኝ። እቺ ልጅ ብሎ ያሳየሽ ለምን ይመስልሻል? በቃ ታያሽ ማለት ታያሽ። እዛው አየር ላይ ገባሽ፣ ሊስት ውስጥ ገባሽ። አልገባሽ መንግስት ምናምን እኮ አልነካችም። አልወደውም ልጅ አስወጣው ነው ያለችው። ፖለቲካ እኮ አይደለም ይሄ፣ መብት ነው። ኖ መንሱር ምን መሰለህ እንደዚህ ከመንግስት ጋር ተቀራርበን በምንሰራበት ሰዓት ላይ አንዳንዴ አሁን ለምሳሌ አሁን እኔ አላማዬ ምንድን ነው እንደነገርኩ ሀገር ገብቶ ሰርቶ መለወጥን ነው። ይሄን ነገር የሚያዩ ተከታዮቼ አስበው እስቲ መንግስት የብድር አመቻችቶልኝ የመንግስትን ካዝና ለመቦጥቦጥ ሳይሆን ከመንግስት ጋር የተሰጠህን በጭንቅላት ልክ ነው እንግዲህ የሚበድበው መንግስት። ያንን ሰርተህ ከፍለህ ዕዳህን ህይወትህን ቤተሰብ ለውጠህ ስታይ ሰው ምን ያስባል? ፀሐዩ መንግስታችን ብሎ ነው ግር ብሎ የሚመጣ። ይሄ ነገር የሚቀየር እኮ ሶሻል ሚዲያ ላይ እኮ ነው። አያጅቦ በጣም ይቅርታ። በቀደም ቹቹን ታውቀዋለህ? አሜሪካ የሚኖር ቹቹ የፖለቲካ በሽተኛ ቹቹን ራሴ ኢንቫይት አድርጌው ገባው እሱ ጋር
በላይ እሱም ብቻውን ነበረ። እውነቱን ለመናገር መንሱር አለኝ እኔ ራሴ ዛሬና ትላንት ግርም ብሎኛል አለ። ምኑ አልኩት፣ የአሜሪካ መንግስት ኢትዮጵያ ሰላም ስለሆነች አገራችሁ ሰላም ስለሆነ በሪፉጅ ኢትዮጵያ ውስጥ እዚህ ሀገር ያላችሁ ሰዎች ተመለሱ ወደ ሀገራችሁ እያለ ነው። ምንድን ነው ነገር አለኝ። እንግዲህ መቼም ኢትዮጵያ ጉቦ አስተት ለአሜሪካ ዲአይኤ ያጠናው ሰላም እያለ ሀገር ላይ ሰላምን ሚዲያ ላይ የምትረብሹ ይሄ ማለት ቀላል ነገር አይደለም። እንንቃ ነው። ገብቶሃል አይደለም? በቃ ሀገራችን ላይ ነገሮች እየተለወጡ ነው። አገር እየተቀየረ ነው። ሰላም እየሰፈነ ነው እና ኢትዮጵያ ውስጥ ሰላም አለ ከተባለ እንግዲህ የአሜሪካ መንግስት ጥናት አድርጎ ይህን ተናግሮ እናንተ እዚህ ጋር ችግር ያለባቸው ሰዎች ሂዱ የሚል ከሆነ ይሄ አሁን ከቾቹ አንደበት ነው የወጣው። እውነት በጣም አገሩን የሚወድ አገሩን የሚያከብር ሰው መሆኑን ነው ያየሁት። ልክ እንዳንተው ማለት ነው። ሲያይ ያጠላል እኮ አገሬን እወዳለሁ እኮ መንሱርዬ፣ አገሬን እወዳለሁ። ግን መንግስት ጋር ያለ ቅርርብነት ደግሞ ራቀ። መንሱርዬ ይህ መቅረብ አለብን። ከወጣቱ ጋር መንግስት መነጋገር አለበት። እሱ ጥያቄ የለውም። በተለይ ሀገር ውስጥ ያሉትን ብቻ ሳይሆን ከሀገር ውጭ ያሉት በተለይ ወጣቱ ከመንግስት ጋር ተባብሮ መስራት አለበት። አንዳንድ ነገሮች መመቻቸት አለባቸው። ይገባኛል። መንግስት ያለበትን ውጥረት አውቃለሁኝ። መንግስት ያለበትን ነገር አውቃለሁኝ። አንዳንድ ልማቶች ሀገር ላይ እየተፋጠኑ ነው ምናምን፣ ወጣቱ ሀገር ላይ እየተንቀሳቀሰ ነው። እኛን በቸርነቱ ይጎብኘን። ውጭ ሀገር ያለ ነው ደግሞ መታየት አለበት። ለምን መሰለህ? የፀሐዩ መንግስታችን እኮ ኢንፍራስትራክቸር የሚሰራው አገር የሚቀይረው አገር ይቀይራል። እንደዚህ አይነት ፖለቲካ ስራ ደግሞ የሚሰሩ ይኖራሉ። ምንም እኮ ችግር የለውም። እሱ ችግር የለበትም። የአባላት ታውቃለህ፣ በኢትዮጵያ ሳይሆን በአፍሪካ ታሪክ ብልጽግና ፓርቲ የመጀመሪያው ከ15 ሚሊዮን በላይ አባላት ያለው ፓርቲ ነው። አፍሪካ ውስጥ የለም። በአፍሪካ ደረጃ ተመዝግቦ መታወቂያ የወሰደ የለም። 15 ሚሊዮን የሚሆን አባላት ያለው ፓርቲ የለም። የመጀመሪያው ብልጽግና ፓርቲ እውነቱን ለመናገር እና ሰው አለ 15 ሚሊዮን አባል ያለው የብልጽግና ፓርቲ ማለት አስቡት። ከስንቱ ብሔር ተውጣቱ ከስንቱ እውቀት ያለው ሰው ተሰብስቦ ይመስላችኋል? ይህንን አሁን እንደው እናፍርሰው ብንል አሁን በእኔና በአንተ አስተሳሰብ ነው የሚፈርሰው። አንተ ደነዝ እዚህ የምትጽፈልኝ ሰው አንተ ወጣት አይደለ? ሀገር ሰርታ የማይሆን ነገር ለምን አሜሪካ ማንቻለች? ጋሽን እንኳን ቲክቶክ እውነቱን እኮ ነው። እንኳን ቲክቶክ ማንቻለችው አትችለውም። ደግሞ ለምን ሁሌ ዱዓ እናደርግለታለና ይሄ 15 ሚሊዮን እኮ ቀላል እንዳይመስለህ ያጅቡ 15 ሚሊዮን እኮ 30 ሚሊዮን አለው። 30 ሚሊዮን ኖሮ ቤተሰብ ማለት እኮ ደግሞ 45 በቃ ኢትዮጵያ ግማሽ ማለት ነው እኮ። ከግማሽ በላይ ደግሞ 20-30 ሚሊዮን ደግሞ የሚሆን ምንም አባል ሳይሆን የኔ አይነቱ አገሩን የሚወድ መንግስትን የሚወድ ፓርቲውን አክብሮ የሚኖር ደግሞ አለ። ስለዚህ 10% መንግስት አፈርሳለሁ የምትል ሶሻል ሚዲያ ላይ ኢትዮጵያን ህዝብ አፈርሳለሁ፣ የኢትዮጵያ ህዝብ ደግሞ በ130 ሚሊዮን ህዝብን እታገላለሁ ማለት ትንሽ ይከብዳል ነው። በቃ መልእክት እኮ ይሄ እኮ ነው። አጭር እኮ ነው አይደለም? አንተ ይሄንን ኤርትራስ ትችለዋለች ነ ይቅርታ ግን እንዱ መንሱር ወደ ፖለቲካው አልግባብና እና ምን መሰለህ፣ አንዳንዴ መንግስት ከዚህ በፊት የተናገረውን ሰምተናል እኮ ፓርላማ ላይ ወጥቶ የተናገረውን ሰምተናል። እኛ ሲል ኢትዮጵያን ነው እንግዲህ አሰብን ለማስመለስ በንግድ ባንክና በንብ ባንክ ዘበኞች ነው የምንዋጋው አለ እኮ። ያ ተመልከት፣ ምን አይነት ድፍረት፣ ምን አይነት ኩራት፣ ምን አይነት ሀገር የምተማመን ውጊያ ያስፈልገናል ብለህ ነው። አየህ መንሱር ራሱ ሲያሽሟጥጥ አየህ፣ እንዲህ ከንፈር በንግድ ቤት በንግድ ለመመሰል እዛ ውስጥ አንገባም ለኔ ብዬ ነው። ሰላማዊ የሆነ አድርገን ነው መሳበሰው ለማለት ያክል። አረ ብዙ ነገር አለ መንሱር። ለማንኛውም ከቻልክ በውስጥ መስመር አውራኝና ያለውን ነገር እኔም ከጻድቃን ጋር ተነጋግሬ ከጌች ጋር ተነጋግሬ ማስተካከል ያለብን እናስተካከላለን። ያው ሁሉም እኮ አንድ እኮ አንድ ኢትዮጵያ እኮ ነን እንዴ አይደል? እንዴ መንሱር ከመሄድ በፊት አንድ ነገር ልንገርህ። ቆይ አንዴ የቲክቶክ ቼክአፕ መጣለች፣ እሷን ላስተካክላት። ኦኬ ከመሄድ በፊት ማወቅ ያለብህ አያጅቦ፣ አንተ አሁን ድምፅህን እንጂ ፊትህን የሚያክሰው የለም። የኢትዮጵያ መንግስታችን ሀገር ግባ ቢለን እኛ ከማን ፊት የሚያንስ ፊት የለንም። ኦኬ የኢትዮጵያ ኢሚግሬሽን ያለበት ስታንዳርድ ምናልባት ከ5 ዓመት በኋላ በድምፅ ሰው ማን ምን እንደሆነ የሚለይበትን ሲስተም ይዘረጋል። በአይን አሻራ ሁሉ በአይን አሻራ
አሁን ልንገርህ፣ የኢትዮጵያ ኢሚግሬሽን ኢትዮጵያን ኤርላይንስ የዱባዩን አይተሃል። ፓስፖርትን እንደዚህ አድርገህ ነው የምታልፈው አይደለ? አሁን የኢትዮጵያ ደግሞ ወደፊት የሚሆነው ፓስፖርትህን እዛ ላይ ታስቀምጣለህ። እንደገና ድምፅህንም ያናግርሃል። ከፈለገ በዛ ድምፅ ያስቀርሃል። የለም ግን አሁን ያ ነገር አንተን በድምፅህ እንኳ ብትታወቅ መንግስት አሁን የሚፈልግ አታመልጥም እያለህ ነው። ተመልከት፣ ማምለጥ አይደለም አታመልጥም ማለት የኢትዮጵያ መንግስት አሁን የሚፈልገው ተቃዋሚም ሁን ምንም ሁን ስደበውም አትስደበውም ኢትዮጵያ ሂደህ ኢትዮጵያ ላይ የተሰራውን ስራ በአይን አይተህ ዋው መስከር ራስ እንድትቆጭ የዚህ ጫወታ ነው የሚጫወተው ጋሼ። መተህ አይተህ ከዛ በኋላ ታመህ ነው የምትመለሰው። እስካሁን ድረስ ለምንድን ነው ይሄን ድጋፍ ያልሰጠውት? ለምንድን ነው ይሄ መንግስት እንደዚህ አገር እየቀየረ መቀየሩ ያልታየኝ ብለህ እንዲያምህ ነው የሚያደርግህ እንጂ ይሄ ማሰር ምናምን ፋሽኑ አልቆበታል በዚህ ዘመን። አንዳንዴ መንሱሪ የተናገርከው ነገር እውነት ነው። ይሄ ማስፈራሪያ ዛቻ ምናምን አይደለም። አንዳንድ ወጣቶች እዚህ እየጻፋችሁ ነው፣ የማውቃችሁ ወጣቶች ሀሳቤ ነው የምትሉ የምትደግፉኝ ብዙ ወጣቶች አላችሁ። አዎ በሉ። ምክንያቱም ብዙ እንቀይራለን። ብዙ ወጣት አሉ እጆቻችን ላይ መቀየር የሚፈልጉ መስራት የሚፈልጉ ወጣቶች አሉ። ድምፃችሁን ሁሉ በድምፅ ሁሉ ትያዛል። ቀላል ነገር ነው፣ ግን መንግስታችን በዛ ደረጃ አይሄድም። ወደፊት ይጀምራል። ወደፊት ወደ ከሁለት ዓመት ከ3 ዓመት በኋላ ይሄ ነገር እናዘምነዋለን። ምንም ችግር የለውም። አሁን ግን በቅርብ ጊዜ ፓስፖርትን ብቻ ይሄ የእጅ ንክኪ ምናምን የለም። አይተሃል ዱባይ አይደለ? ያን የመሰለ ቴክኖሎጂ ኢትዮጵያ ኢሚግሬሽን ሊያመጣ ነው። በቅርብ ጊዜ ታያለህ። ዓመት 2 ዓመት ሀገራችን እድገት ላይ ነች እያለ ነው መንሱር። ሀገራችን ለምሳሌ ሀገሮች ይጃለው። አሁን እንኳ አፍሪካ ሀገር ነው ያለሁት፣ ቡርኪና ፋሶ ነው ያለሁት እና ወላሂ ነው ጆከር መጣ። እኔ አላስገባውም። እንዳታስገባው እኔ እሱን ሀሳቡን አስቀይረዋለሁ። ግድ የለም እሱን አሁን ወደ ሀሳባችን እና ወጣቶች እዚህ ያላችሁ ወጣቶች ከ3000 በላይ ወጣቶች እየታያችሁ ነው። ጆከር ምን አያጅቦ እያሽቃበጠ ነው መንሱር ጋር ብለውት ነው ያስገባው እና ፀሐዩ መንግስታችን በድምፅ ጭምር ቴክኖሎጂውን አስገብቶ እንትን የሚለን ሆነም ቀረ። ግን አሁን ለምሳሌ ቲክታከሮች ተይዘው ነበር፣ ታስረው ነበር። መንግስት የሚያውቀው ነገር የለም። እናቴን ይሄን ሁሉም የየራሱን ነው የሚሰራው። ማንም ነው አሁን የባህልና ቱሪዝም አሰራቸው መንግስት አያገባው። በባህልና ቱሪዝም የተሾሙ ሚኒስተሮች አሉ፣ እነሱ ናቸው የሚጠይቁት። ሀገራችን እንደ በፊቱ በአንዱ ሚኒስተር ሊያስወጣ አንዱ ሚኒስተር ሊያስገባ አይችልም። በቃ ስራውን ነው የሚሰራው። የባህልና ቱሪዝም ባለስልጣናቶች እነዚህ ልጆች አሰሩ፣ እነዚህ ልጆች ፈቱ። መንግስት ከነዚህ ጋር ምንም አንዳንዴ ይሄ መንግስት ይሄ ምናምን የምትሉት ነገር አለ። ይሄ ሁሉ እንዴት ነው አነጋገር? እዚህ ጋር ልክ አይደለም። አነጋገሩን ግን አይተዋል። የአዲስ አበባ ፖሊስ በወንጀል ጠርጥሮ ያሰረውን ሰው የመንግስት ባለስልጣን ሄዶ ሊያወጣው አይችልም። ምንድን ነው እብዶች? ይሄ ሌላ ነው። የአዲስ አበባ ፖሊስ መንሱር ይከታተለናል፣ በዛኛው ሞባይል ማለት ነው። በስማ ኮመንትም ታነባለህ እዚህ ቁጭ ብላ እና ምንድን ነው የአዲስ አበባ ፖሊስ ጠርጥሮ ያሰረው ወንጀለኛ ማንም ባለስልጣን እንደማያስፈታው፣ ባህልና ቱሪዝም ያሰረውን ቲክታከር ማንም ባለስልጣን እንደማያስፈታው። ቱሪዝም ሰው የማሰርም የመፍታትም ስልጣን የለውም። የአዲስ አበባ ፖሊስ የከሰሳቸው እነሱ መከሰስ ይችላል። ከሶ እና ምንድን ነው ይሄን እናስተካክላለን። የተሳሳትኩት ነገር አለ ማለት ነው። እዚህ ጋር ይስተካከላል። ቆይ አይ ሊሆን ይችላል። አላውቅም እኮ እኔ አላውቅም ነው ያልኩት። በምን አውቃለሁ? እኔ እኮ እሱ ነው የባህልና ቱሪዝም ነው መክሰስ የሚችለው። ከሶ ፖሊስ ያስራቸዋል። የሚሆነው ጉዳይ አገራችን ተለውጣለች። ማንንም ማስፈታትም ማሰርም አይቻልም። ህገ መንግስቱን ተከትለን የምንኖር ነን እኛ ኢትዮጵያውያን። እንግዲህ እዚህ ያላችሁ ወጣቶች ሀሳብ አስተያየታችንን እየመጣን እንለግሳቸዋለን። ለመቀየር ለመስራት ብድር እንዲመቻች አገር ገብተን እንድንሰራ። እንዲህ እስከ መቼ ነው የሰው ሀገር ሰራተኞች ሆነን የሰው ሀገርን እንትን እያለን የምንመጣው? እያበለጸግን የምንመጣው? እስቲ ወደ ሀገራችን እንግባ። መንግስት ያመቻችንልን እድል እንጠቀም። አቤት እውቀት! ወንድም እህቶቼ እንዳትሸወዱ። አያጅቦ ከ1500 ሰው በላይ እሱ ጋር አለ። ኮሜንቶችን እያየው ነው። ብር ተከፍሎት ነው ምን ተብሎ ነው ምን አይደለም። አንዳንዴ መልካም ነገር ሰው ሲያወራ እውነታውንም ሲናገር
ፈጣሪ ነው ተናገር ብሎት እያናገረው ያለው አሁን እሱ አውቃለሁ። መንሱር ካልተከፈለኝ እኮ ግን ሀሳቤን ማለት ካልተመቻ ብድሩ ከመክፍያ ሳይሆን ብድሩ ካልተመቻቸ ወላሂ ሀሳቤን እቀይራለሁ። እንዴ መንሱር ምን ለፈልጌ ነው? እውነታውን መካድ አንችልም። የፈለገ ነገር ቢሆን እውነታው በቃ አሁን የተናገርከው ነው። ከዚህ ወጥተህ ደግሞ የምታወራው እውነታ አይደለም። አሁን ይሄ ጤነኝነት ናቹራል ታውቃለህ፣ ተፈጥሯዊ ብዙ ጊዜ ነው እንግሊዝኛ እንትን ማድረግ የሚችለውና መንሱር በእንግሊዝኛው አለ ግዴ እንችላታለን እኮ አጠረ ክፍያው ማለት ብድር ማመቻቸቱ ላይ ክፍያ ማለት እንኳን ትንሽ ይከብዳል። መንግስት ማንንም አይከፍልም፣ ግን ብድር ሊያመቻችል ይችላል። ከ5,000 ጀምሮ እስከ 5 ሚሊዮን ብር የብድር እንትን ያመቻችላል። ጎበዝ ከሆንክ፣ ሰራተኛ ከሆንክ፣ በሰዓቱ የምትከፍል ከሆነ፣ አሳማኝ ሀሳብ ካለ፣ አሳማኝ ስራ ካለ፣ አንተ ብቻ ሳይሆን ሌሎችን ወጣት የምትቀይር ከሆነ ብድር ይመቻችላል። ወንድሜ ኢትዮጵያ የሁላችንም ናት ይላል ፀሐዩ መንግስቱ በተደጋጋሚ። አሜን፣ በጌታ ስም አሜን። እንደ ፓስተር ስብከት እኮ አይደለም ይሄ እኮ ስብከት አይደለም እኮ። አሜን የጌታ ሰው አለ መንሱር። ይሄ እውነታው ነው፣ መሬት ላይ ያለው እውነታ ነው። አንተ የሰራተኛ ከሆንክ አንተ በአንተ ስር ያሉ ወጣቶችን ለማሰራት አቅሙ፣ ችሎታው፣ እንቅስቃሴው፣ ፍጥነቱ ካለ መንግስት ማመቻችልህ ነገር የለም። መንግስት አይፈልግም። መንግስት ሰራተኛም ፍቅጠር አይፈልግም። ምንም ድጋፍ አይፈልግም። የኢትዮጵያ መንግስት በቂ ደጋፊዎች አሉት ነው እያልኩ ያለሁት። በሰላም ሆኖ ብቻ የድጋፉን ሳይሆን ኢትዮጵያ የግላችን አይደለችም፣ የጋራችን ነች። ሰርተን እንለወጥ ወጣቱ ምናምን እያለ አይደል መንግስታችን ፀሐዩ መንግስታችን እንትን የሚለው እውነት ነው። እሱ ልክ ነው። በቃ እኮ ነው። ወጣቶች ምን ሆናችሁን? ያልሆነ ግድያ ውስጥ ጦርነት ውስጥ በሰላም የሚፈታ ነገር እኮ ነው። የምርጫ ቅስቀሳውን ደግሞ መንግስት እኮ በምርጫው ቅስቀሳ ሰው ሁሉ አያስፈልገውም እኮ የተሟላ ሰዎች አሉት፣ የተሟላ ሁሉም ነገር ያለው ነገር ቢሆንም ግን አገርን አንረብሽ፣ አገርን አንናጥ። እኛ ወጣቶች እድሜያችንን በከንቱ አንፍጭ። ይህ መንግስታችን እርግጠኛ ነኝ አያጅቦ በዚህ የዘንድሮ ምርጫ መንግስት ቅስቀሳ የሚያደርግ አይመስለኝም። በፍጹም የተሰራው ስራ ራሱ አንደበት አውጥቶ የሚናገር ስራ ነው የሰራው። ስለዚህ ያንን ነገር መስራት የሚችል አካል ሲመጣ ብቻ ነው ምናልባት ይሄን እኮ ሰርቻለሁ ብሎ ለማስረዳት አንደበቶችን የሚጠቀመው። ከዛ በተረፈ ግን የሰራው ስራዎች ራሳቸው እዚህ ያላችሁ ወጣቶች መንግስት ዛሬ ጧት እኔ በቃ አልፈልግም ብሎ ከቤተ መንግስት ቢወጣ እንደ ስሪላንካ መንግስት ሆ ብሎ ህዝቡ ናተመለስ ነው የሚለው። ናተመለስ እግርን ሳንሰብርልን ቤተ መንግስት ግባ ነው የሚሉት። አሁን አልፈልግም ብሎ አብይ ቢወጣ እዚህ ደረጃ ላይ የሚታይ ሀቅና እውነትን ልማትን እየሰራ ያለ መንግስት ነው። እንደዚህ አይነት ፖቴንሻል ያለው መንግስት አይደለም ያለን። ወደ ሰፊ ሲሰደብ እያወቀ እየሰማም ሰርቶ አገርን ከፍታ የሚመኝ መንግስት እየሰራ ያለ ስለሆነ እንዳልኩ ነው። ምርጫ ቅስቀሳ አሁን አይፈልግም። ስራው ራሱ ይቀሰቅሳል ህዝቡ። የተሰራው ስራ ኢንፍራስትራክቸር፣ መንገዱ፣ ይሄ የኮሪደር ልማቱ አዲስ አበባ እኮ ነፍሴ እንደ ስሟ አበባ እኮ አርጓታል። ምን ትፈልጋለህ ከዚህ በላይ? ምን ፕሮፖጋንዳ ግን መንሱሬ እዚህ ጋር ምን መሰለህ፣ ሰፊውንም ህዝብ ለማክበር ያክል ፊንፊኔ እያልን ብንጠራ መልካም ይመስለኛል። እኔ ብዙ ጊዜ ሳወራ ፊንፊኔ እያልን ዩኮል ፊንፊኔ አንተ ብትጠራ ማንም ሰው ምንም አይልህም። እኔ ግን አሁን ፊንፊኔ ብል ሌላ ነገር ነው የሚሆነው። አንተ ፊንፊኔ ያቅጥራ እንዲያውም አንደበትን ማለማመድ አለበት ፕሊዝ። ከዛሬ ጀምሮ ነው ፊንፊኔ እያልኩ ነው የማወራው። እኔ ማንንም አልፈራም አልሰማም። እንግዲህ ፊንፊኔ ላይ የሚታየውን ልማት እያየህን ነው። ይችን እስቲ ፊንፊኔ ላይ ታችኋታል? መንሱር ስልክ ተደወለበት ከባለስልጣን። ፊንፊኔ ማለት አልፈልግም አላለ። ምንም የሚያሳፍር ነገር የለውም እኮ መንሱር። ዓለም ቢያቅስ ፊንፊኔ ብትለውስ አይደለችን? ምን ትንሽ ላነካካው እንዲህ በዚህ በኩል ቆይ እያወራ ይጨርስ። መንሱር ስልክ እያወራ ፀሐዩ መንግስታችን ህይወት የተቀየረ እናቴ ትልቅ ባለስልጣን ደውሎ እያወሩ ጅቡ እንዲህ ማውራት ይችላል። ጅቡ እንደዚህ ብልጽግናን መደገፍ ይችላል። ጅቡ ስለ መንግስት ያወራል። ሃሌሉያ! እንዲህ አይነት ተናጋሪዎችን ያጣ ነው።
እነ መሀል ሜዳ የሚባል ሚዲያ አይታችሁታል? ይሄ ኮልታፋ ልሳነ ቢስ እሱ ነው ስለ ኢትዮጵያ የሚሰብክን። አንዳንዴ እየቀለደ ሁሉ እየመሰለኝ እስቃለሁኝ። እናቴ እውነት ሀገር እየለማች አይመስለኝም፣ እየኮመከ ነው የሚመስለኝ። ስማ አዲስ አበባ እያቴስት እያለ ምናምን እኔ እንዲህ አይነት ነበልባል ምላስ ያላቸው ወጣቶች በስራችን ስንት ይገኛሉ። ስማቸውን መጥቀስ ሁሉ እንችላለን። ቡላላ ብለን መጥቀስ እንችላለን። ከሊፋ እያልን መጥቀስ እንችላለን። ውይ አስበላኋቸው ወንድሞች፣ ስማችሁን እየሰጠሁ አንድ ነገር እንኳን በሆን አብራችሁ። እንዲህ አይነት ወጣቶች ነበልባል ተናጋሪ ወጣቶችን ይዘን ነው የምንንቀሳቀሰው። ተመልከቱ ውስጥ እነዚህ ሚዲያው ላይ ቢሰራጩ፣ እነዚህ ሚዲያው ላይ ቢገቡ የመንግስት ሀገራችን የት በደረሰች። እኛ እኮ ብድር ይመቻችልን ያልነው ክፈሉን አላልንም እኮ። መንግስት ደግሞ ይሄ ግዴታው ነው፣ የወጣቱ ግዴታ ነው። መንሱሬ ስልክ እያወራ ነው ከባለስልጣኖች። እስቲ ፊንፊኔን ሄደን እንያት እስቲ። መንሱር ኧረ እኔ አግኝቻለሁ ፍሬንድ፣ በቃ ጨርሰናል እኮ። ምን ሆነህ ነው መንሱር አያጣም ይላል እንዴ? በቃ ጨረስን፣ በውስጥ አናግርሃለሁ አልኩ አይደል እንዴ? ምንድን ነው? ከእሷ ጋር እያወራኋት እኮ ነው። ማነች? እሷ ጋር ያለውን ጉዳይ ጨርሼ ወደ አንተ እደውላለሁ። አይ የስራ ጉዳይ ነው። እና መንሱሬ ብዙም አላስቸግረ፣ ከቻልክ ቁጥርህን ላክልኝ፣ በውስጥ መስመር እናውራ። ብድሩ እንዲመቻች አገር ገብተን መስራት ያለብንን ነገር እንድንሰራ ከባልተቤቴም ጋር አስተዋውቃለሁ። የስራ ሰው ነች፣ በጣም ነጋዴ ነች። አንዳንድ ነገሮችን ታመቻችልናለ። እሷ ነች እንደሱ እሱን ለማስመሰል ነው። አንተ ሆነ እሷ ሆነህ ነው። አሁን ምን እያለች ነው? እንዲሁ እንትኑ ፒክቸሩን ለማምጣት ነው። ምን አርፈ ብልጽግናን ትደግፋለህ? አትደግፍ? እሺ በአንቺ ከመጣ ልክ አይደለማ። ብልጽግና እኮ በጉልበት ሰው እንዲደግፈው አይፈልግም። ብልጽግና በጉልበት ሰው እንዲደግፈው አይፈልግም። እሱን እኛ እንሰራበታለን በደንብ። ዋናው ብድሩ ይመቻችልን፣ እንስራ። እኔ ክፈሉኝ አልልም። ክፈሉኝ ማለት ህዝብን እንደ መካር ነው። መንግስት ደግሞ ካድሬን የሚከፍልበት ብሎክ ነው ማድረግ። ከዚህ ወጥተህ ሌላ ነገር ብትናገር እኔ አላምንም እኮ። እኔ አልወጣም። ለማንኛውም መንሱሬ ስለ ፊንፊኔ ጉዳይም እንዴት እንደለማች በደንብ እናወራለን። ሂድበት። አፍን ግን አንደበትህን ግን ፊንፊኔ የሚለውን ነገር ትንሽ አለማምደው ጥሩ ነው እኮ። ፊንፊኔ ሸገርም በለው። ቅድም አንተ ፊንፊኔ ማለት አልፈልግም አዲስ አበባ ምናምን ስትል ይሄ ፊንፊኔም ያለ ግዴታ ነው ብዬ ነው የማስበው። ፊንፊኔ ሊባልም ይገባል ብዬ ነው የማስበው። ገባህ አይደል? አንተ ቅድም ማለት በላዩን ጆከርን ነው የምፈራልህ። ጆከር ማን ነው? አንድ ወንድማችን አለ። ያው ጆከር ማለት ጆከር የሚባል አንድ ወንድማችን አለ። መታረቅ አለባቸው ብዬ ነው ከሱ። አይ መንሱሬ ደብረ ጽዮን ምን ያደርግሃል እንዳትለኝ ጆከር ትለኛለህ። በእናትህ እንዲሁ እንዴት ንቀኸኛል ማለት ነው። አሁን እንዲሁ ምን አለ እንዲሁ ደብረ ጽዮን አሁን ይህን ቢሰማ ምናምን ብትለኝ ምናምን ድንግጥ እንድን ጆከር ትለኛለህ አንተ ጆከር። ወይኔ መንሱር እናቴ ተሳሳትክ። አሁን እነ ደብረ ጽዮን ይሄን ሲሰሙ ምን ይለዋል ምናምን ትለኛለህ እንጂ ጆከር ረባላ መንሱሪ ሌላ ዓለም ውስጥ ያለን ሰዎች እኮ ነው። ኦልሬዲ አገርን በጋራ ለመቀየር እየተስማሙ ነው። እሱን በውስጥ እኔ አሁን ደው እያወራችኋለሁ ያለውን ነገር ምናምንና መንሱሪ በውስጥ ካወራኝ ያሉትን ነገር ደግሞ በደንብ እናወራለን። ወንድሜ አላህ ያክብርልኝ እዚህ ስለገባ በጣም ነው የማመሰግነው። እንዲህ ደግሞ እየመጣን አንዳንዴ እንዲህ እየመጣን ወጣቱን የምናነቃበትን ፕሮግራም ደግሞ ብናዘጋጅ እያዝናና ነው። ምን እያን ተስፋ እያስቆረጥ ነው። ታግለህ 7 ዓመት ሙሉ ምን ደረስክ? ውጤቱ ምንድን ነው? ብርህን ከመጨረስ ውጭ ኢንተርኔት እንኳን ሳይኖር ብዙ ተስፋ የሚያስቆርጥ ንግግሮችና እኛ እንኳን እስቲ በአጭር ጊዜ ተለውጠን ምናምን እያለን የምናወራበትን ፕሮግራም እናዘጋጃለን። መንሱሬ የሰው ልጅ ተስፋ ሲቆርጥ ነው መደገፍ የሚጀምረው። 7 ዓመት ሙሉ ተቃውመህ ምን ላይ ደረስ? አሁን ደግሞ አብይ ወደ 10 ዓመት ወደ 15 ዓመት የሚሻገርበትን የስልጣን እንትን የህዝብ እየወደደው ነው እየሰራ ነው ምናምን እያለን ተስፋ እናስቆርጠዋለን። ተሳሳት እያልን ሳይሆን እውነታውን ነግረናቸው እኮ እውነታውን በቃ እውነታውን ተስፋ መቁረጥ ማለት እኮ እውነታውን ተነግሯል። አንተ 7 ዓመት ተቃውመ ምን አገኘ በለው እስቲ። ምን አገኘ? ምን አተረፍክ? ከቤተሰብ መለያየት፣ ከራስ ጋር መጋጨት፣ ቦርጭ ማውጣት። አንዳንዶቹ አያችሁም? ስኳር፣ ደም ግፊት። የመጀመሪያ ኢትዮጵያ የመጣህ ቀን ይሄን ጃኬት ነው ማለት ነው።
ወይ ሱፍ እንደሰጠኸው ልጅ ኧረ አልፈልግም። ጃኬት ነፋለኝ። ይሄን ጃኬት በጃኬት ሊሸውድ እሱ አንድ ንግድ ካፒታል የሚያስከፍት ነገር ነው። ተው እንጂ። አይ እሱን ተው። እኔ አሁን ብድር እንዲመቻችልኝ ሌላ ስራ ነው እንጂ መንሱሪ በጃኬት እኔን በጃኬት እንደ ሰው ምን ይላል? አውዙ ቢላ ይሄን ለፍልፌ ጃኬት ሊሰጠኝ መንሱሪ ይሄን ቅስቀሳ ይሄንንም ስመጣ የምጠጣው ነው። በልቻው መንሱሪ ይመችሽ መንሱሪ። ታንክስ ሶ ማች። እሺ አባቴ ይህን ሁሉ ቅስቀሳ አድርጌ ወተት ትጠጣል ይለኛል። ጃኬት ትሸለማለህ። እኔ በ40-30 ሚሊዮን ብድር ተመቻችቶልኝ ሀገሬ ላይ እንዳለማ ነው እንጂ ጃኬት ዋይ ውርደት፣ ቅሌት። ኧረ ህዝቤ ይቅር በለኝ። የኢትዮጵያ ህዝብ አጥፍቻለሁ፣ ይቅር በለኝ። ሰው በጃኬት ሌላው በቀር ጃፒ ሄጄ እንደ ይቅር በለኝ። ሌላው ቢቀር ጃፒ ይቅር በለኝ። ወላሂ ላዚም አንተ እንዴት አድርጎ ሰድቦ እንደወጣ ይበል። ሰድቦ ብቻ አልብሼ ወተት አጠጣለሁ ይላል። አየሁ ንቀቱ ጃኬት ትሰጣለህ አለው። ይሄን ወተት ትጠጣለህ። ለእሱ እኮ ትልቅ ነገር እኮ ነው። ትቀልዳለህ። እዚህ በቃ ዋው እንዲል እኮ ነው። ንቆ ይመስሎ ነው ጅቦ እስካሁን የሰራትን ፖለቲካ በል ተመልሰህ በዚሁ አንደበትህ አፍርሰው። እዚሁ አፉ በሉኝ። አውቄ ነው እናቴን አፉ በሉኝ። መንሱርን ለማስደሰት እንጂ ጨካኝ መንግስት፣ ገዳይ መንግስት። አንተ እኔ ብድር ይመቻችልኛል ብዬ ነው እንጂ ስልጣን ወይ እንደዚህ የወረደ ንግግር ተናግሮ ይወጣል። ያንን ሁሉ ከምረ አይ ጅቦ ለሱማ ስልጣን ሲያስፈራራ አልሰማሁም እንዴ? ጆከር እንዳይሰማ ይላል። ወይ ደብረ ጽዮን ቢባል ምን አለ? አንዳንድ ጊዜ ስማ ጅቦ፣ እሱ መንሱር ለራሱ ደላላ ነው። ተፍተፍ ብሎ የሚኖር ሰው ነው። የመንግስት አባል ነው ብለህ ይህን ያህል መድከም ጭራሽ ይፈልጣል። አሁን በውስጥ ብታናግረው ሌላ ሰው አትፈልግም እንዴ? አብሮ እዛ ፓርላማ ላይ ዱቅ ምናምን የሚሉት ይሄ ልጅ ያገለግለናል ፓርላማ ውስጥ እናስገባው። መጨረሻ ጃኬት ይሰጣል፣ ወተት ትጠጣል። እሱማ ለእኔ ትልቅ ነገር እያየኝ እኮ ነው በዛ አካውንቱ። እናቴ ትሙት። አይ መንሱር ጀማል ይመች። ጃኬቱ እንደ ትልቅ ነገር ቆጥረ። አሁን ያወራሁት እኮ ቢያንስ ወደ $2000-3000 ያስከፍል ነበር እኮ፣ ግን የነገ ወዲያን በማሰብ ነው። ለማንኛውም ቅዱሳን ሄለን ወርቅዬ የኔ ፍቅር የታባሽ የገባሽ ጠፍተሻል። ሰሞኑን ነው እያየሁሽ አይደለም። ደስ የምትለኝ ጌመር ነች እናቴ፣ ከሁሉም የምትለይ ጌመር። ይቅር አንልም ጅቡ አፈራባ ብለን እንደ ግመል አፌ አፍራ በአፍራ እስኪሆን ድረስ አውርቼ ስትመጣ ጃኬት አልብሼ ወተት አጠጣጣሉ ይለኛል። ረብና ይሄ እኮ እናቴን ይሄ እኮ ለሱ ትልቅ ነገር። አይ መንሱር ወላሂ ሐራም
ስቃጠል ነው የምኖረው። በቃ እናቴ። ለማንኛውም ይመቻችሁ፣ ይመቻችሁ። ሰላም ሁኑ።